ሲዘዋወር እግራቸው የተቆረጠባቸውን አይቻል። በእውነት ያሳዝናል። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ በእውነት እያለቀሰ ነው ያለ፣ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጉ። እስቲ ጸሎት አድርጉ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ህንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት ቤተክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ በጆሮአችን የማይጠቅመውን ዘፈን እየሰማን ከዝማሬው እንዳንወጣ የቃሉ ራብተኞች እንዳንሆን የእግዚአብሔር ልጆች። ስለዚህ አንድ የምንሆንበት ጊዜ ነው ይሄ። አንድ የምንሆንበት የምንሰበሰብበት ጊዜ ነው። የምናለቅስበት ጊዜ ነው። የተኛንበት ጊዜ ይበቃናል። እስካሁን ድረስ የተኛ ነው በቂ ነው። እንዳንበላ መንቃት ያስፈልጋል። ስለዚህች ሀገር፣ ስለ ቅድስት ቤተክርስቲያናችን ጉዳይ፣ ስለ ምእመኖቻችን ጉዳይ ሀደራ እላለሁ። የእግዚአብሔር ልጆች አንድ እንሁን። ዛሬ መሰባሰባችሁ ጥሩ፣ ህብረታችሁን አሳይታችኋል። በጎነታችሁን ቀጥሉ። በእውነቱ ትልቁ ሀብት እግዚአብሔር ያለው ሰው ነው። በእውነቱ እግዚአብሔር የሌለው ሰው ነው ዳ። ይሄ ሁሉ ሰው እግዚአብሔር